ይሄን በትግል ማሳካት ደግሞ ከተቻለ ከዛ በኋላ ሁሉን አቀፍ ይሆን በትጥቅ ትግል የሚታገለውም በሰላማዊ ትግል የሚታገለውም በሲቪክ ደረጃ የተደራጀው ኃይል አንድ የሽግግር ማዕቀፍ ውስጥ ገብቶ ይችን ሀገር ወደ በጎ አቅጣጫ ማሸጋገር ይኖርበታል። አሁን ባለው ተጨባጭ ሁኔታ በስልጣን ላይ ያለው ፓርቲ ወይም አንድ ተቃዋሚ ፓርቲ የሀገሪቱን ዕጣ ፈንታ ብቻውን መወሰን የሚችልበት እድል የለም የሚል እምነት ነው ያለን እና በዋናነት በዚህ አጀንዳ ዙሪያ የሚካሄድ ትዕይንተ ህዝብ ነው። ትዕይንተ ህዝቡ ሶስት ዓላማዎች አሉት በዋናነት። የመጀመሪያው የኢትዮጵያ ህዝብን ማነቃቃት ነው። ጠንካራ የሆነ ፈጣን የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ እንዲቀጣጠል ህዝቡን ማነሳሳት ነው፣ ለህዝቡ ተስፋ መስጠት ነው እና በጣም በሚገርም ሁኔታ ከአሁን በፊት ስናደርገው እንደነበረው አንድ ወይም ሁለት ድርጅት አይደለም አሁን ይሄን ትዕይንተ ህዝብ እያዘጋጀ ያለው። በውስጣቸው በጣም በርካታ ድርጅቶችን ያቀፉ 9 ድርጅቶች ናቸው ወይም ስብስቦች ናቸው አሁን ዝግጅቱን እያካሄዱ ያሉት እና በታሪክ ተገናኝተው የማያውቁ ከአንድ ዓመት በፊት እንኳንስ አብረው ሊሰሩ ሊታያዩ አይችሉም የሚባሉ የፖለቲካ ኃይሎች ተቀራርበው መስራት የጀመሩበት ሁኔታ ነው ያለው እና አንዱ ዓላማ ህዝቡን ተስፋ መስጠት፣ ተቃዋሚዎች የህዝቡን ትግል በአግባቡ ለመምራት እየተባበርን እንደሆን ማሳየት ነው አንዱ። ይሄን ተስፋ ይዞ ጠንካራ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ እንዲቀጣጠል እንዲካሄድ እና ይሄ አገዛዝ ይሄ መንግስት ወደደም ጠላም በህዝብ ትግል ተገዶ ሰላማዊ አማራጭን እንዲቀበል ማድረግ አንዱ ይሄ ነው። ሁለተኛ ራሱ አገዛዙ እንዲደነግጥ ማድረግ። አሁን በተሳሳተ መንገድ የህዝብ ተቀባይነት አለኝ እያለ ነው የሚመጻደቀው ይሄ መንግስት። የቀዳሚው ትዕይንተ ህዝብ የህዝብ ተቀባይነት እንደሌለው አብዛኛው የኢትዮጵያ ህዝብ ይሄን መንግስት የሚቃወምና የሚያወግዝ መሆኑን ማሳየት እንፈልጋለን። ስለዚህ ጠቅላይ ሚኒስትሩ የሚደነግጥ ህሊና እንኳን ባይኖራቸው በዙሪያቸው ያለው መከላከያ ኃይልና ሰራዊቱ በዙሪያቸው ያለው የብልጽግና ፓርቲ በሚሊዮን የሚቆጠር ካድሬ እና ቢሮክራሲ እንዲደነግጥ እንፈልጋለን። ህዝባዊ ማዕበል እየመጣብኝ ነው፣ ህዝቡ እየተቃወመ ነው፣ ይሄ ሰውዬ ይዘው ሊጠፉ ነው። ስለዚህ እኔ ከዚህ ሰውዬ ጋራ ሳይሆን ከህዝቡ ትግል ጋራ መቆም አለብኝ ወደሚል ውሳኔ እንዲሄድ የሚያደርግ ግፊት የሚያሳድር ትዕይንተ ህዝብ እንዲሆን ነው የምንፈልገው። ሁለተኛው ይሄ ነው። ሶስተኛው ዓለም አቀፉ ህብረተሰብ ተወደደም ተጠላም የዚህን መንግስት ማንነት ቢያውቅም በተወሰነ ደረጃ እየደገፈው ነው። እርዳታ ይሰጠዋል፣ ብድር ይሰጠዋል። እንዳይሞትም እንዳይድንም እርዳታ ብድር እየሰጠ ይሄን አገዛዝ እያከረመው ነው። ይሄ የሆነው ለምንድን ነው? የተጠናከሩ የተባበሩ ተቃዋሚ ፓርቲዎች የሉም። እሱን ከመደገፉ ውጪ አማራጭ የለም እና ይችን ሀገር ወደ በጎ አቅጣጫ ለማሸጋገር ኃላፊነት የሚሰማቸው ጠንካራ የፖለቲካ ኃይሎች የሉም ብሎ ስለሚያምን ነው ዓለም አቀፉ ህብረተሰብ። ስለዚህ ይሄ እንዳልሆነ የቀዳሚው ፕሮግራም እንዲያሳይ እንፈልጋለን። ሁለት ነገር፣ ዓለም አቀፉ ህብረተሰብ ተቃዋሚዎች ወደ ትብብር እየመጣን እንደሆነ እንዲመለከቱ፣ ህዝቡ ደግሞ በከፍተኛ መጠን ምሬት ላይ እንደሆነ ቁጣ ላይ እንደሆነ አገዛዙን እየደገፈ ሳይሆን እየተቃወመ እንደሆነ እንዲያዩ እንፈልጋለን። ከዛ ተነስተው የህዝቡን ትግል እንዲደግፉ በዚህ አምባገነን ላይ የራሳቸውን ጫና እንዲፈጥሩ እንፈልጋለን። ዓላማዎቹ እነዚህ ናቸው። ነገር ግን እዛ ላይ ደግሞ የሚቆም አይደለም። እሱን ተከትሎ ለመጀመሪያ ጊዜ ከብዙ 10 ዓመታት በኋላ በሰሜን አሜሪካ በአውሮፓ ብሔር ተሻጋሪ የሆኑ ርዕዮተ ዓለም ተሻጋሪ የሆኑ ሰላማዊ ሰልፎች መሬት ላይ እናካሂዳለን። እነሱን በደንብ አጠናክረን ካደረግን በኋላ በእነሱ አማካኝነትም የኢትዮጵያን ህዝብ ተስፋ የበለጠ ካጠናከርን በኋላ አገር ቤት ተመሳሳይ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል የማድረግ ስራ ነው መሬት ላይ ማለት ነው እና ይሄ ነው ዋናው ዓላማ ማለት ነው። ብዙ ጊዜ ስለ ሽግግር መንግስት ታነሳላችሁና የኢትዮጵያ መንግስት በሽግግር ስልጣኑን የማስረከብ ሐሳብ እንደሌለው በተለያየ አጋጣሚዎችን ሲገልጽ ይሰማልና በተለይ ሰሞኑን ደግሞ የብልጽግና መንግስት አፈቀላጤ የሆነው ዲያቆን ዳንኤል ክብረትም ቤታቸው በአግባቡ ማሻገር ያልቻሉ የተሳናቸው ሰዎች ተነስተው ስለ ሽግግር መንግስት የሚያወሩ ሲልም ሸንቆጥ አድርጓቸዋልና ከዚህ ጋር ያለፈ የዲያቆን ዳንኤል አስተያየት እንዴት አየኸው የሚለውና ሐሳብ ላንሳና የብልጽግና ወይም የአብይ መንግስት በዚህ ዙሪያ ላይ ካልተስማማ ወይም ደግሞ በሰላማዊ የሆነ የሽግግር መንግስቱ እናንተ የምታቀርቡትን የሰላማዊ ትግል ካልተቀበለ ምን አይነት አማራጭ ነው የምትወስዱት? ስሙን የጠራሽውን ሰው ስሙን ጠርቼ መልስ መስጠት አልፈልግም።
ምንም የሱን ሐሳብ መተንተንም መልስ መስጠትም የሚገባ አይመስለኝም። ምክንያቱም ብዙ ጊዜ ጄኖሳይዳል የሆነ ህዝብ እንዲጠፋ ቅስቀሳ የሚያደርግ ሰው ነውና አሁን ይሄን ሰውዬ እንደ አንድ የፖለቲካ አስተሳሰብ እንደሚያራምድ ሰው ቆጥሬ ለሱም ማጠፋው ጊዜ አይኖረኝም። ነገር ግን ዞሮ ዞሮ የሽግግር መንግስት ጥያቄ በኢትዮጵያ የነበረ ጥያቄ ነው። የደርግ መንግስት እስከ መጨረሻው ድረስ የሽግግር መንግስት ጥያቄ ይቀርብለት ነበር እና ኢህአዴግ እዚህ አምቦ በተቃረበበት ወቅት ሽግግር መንግስት ይቋቋም ሲባል የኢትዮጵያ ጉዳይ የባልና ሚስት ጉዳይ አይደለም፣ ሽግግር የሚባል ነገር አይሞከርም ነበር ይል ነበር። አልቀረለትም፣ ፈረሰ፣ ተሸነፈ። አሁን ከዛ ታሪክ ያልተማረ አገዛዝ ነው በስልጣን ላይ ያለው። እድል ነበር አሁን እየሰጠ ነው ያለ ነው፣ አማራጭ ነበር እየሰጠ ነው ያለ ነው። አገሪቱንም ይዘህ እንዳጠፋ ራስህም እንዳጠፋ ነው እያለ ያለ ነው።